ምን እንሰራለን እኛስ ሚዲያው ላይ? አንድ እህትን ፕሮቴክት ማድረግ ማትችል ወንድ ምንድን ነው መወለድ ነው የምትፈልገው? አንተ እህቴ የሚለውን ነገር ከእናት ከአባት ስጋ ነው የምታስበው? ኖ ኖ። በአንድም በሌላ መንገድ ነገ ያንተ ጣይ ደርሰሃል። ያገባሃት ልጅ ሚስት የልጅህ እናት ወጥታ ስትቀር ፊሊንጉ እንዴት ነው? አሁን ባለችው ሚስት አስብ። የምትወደውን አንድ ልጅህን አስብ። ባለቤት ወዳር ወጥታ ስትቀር አስባት። ልጅህን እንዴት ሆነ ነው አንተ ወንዱን የምታሳድገው? እንዴት ሆነ ነው ያለ እናት ሙሉ ቤተሰብ ሊሆን የሚችለው? እንዴት ሆነ ነው ተስፋ ያላትን ምርጥ እህት አንድ ልጅ ሰርታ በቃ አልተሳካልኝም ሀገሬ ሄጄ እንደሆንኩት ልሁን ብላ መንገድ የጀመረችን ልጅ እንዴት ሆኖ በየትኛው ሳይንስ ነው በአንድ ልትሞት የምትችለው? በየትኛው ሳይንስ? ወይ ጦርነት አልተከፈተ ወይ ከገደል ወደቀች አንሸራቷት እንዲሆና ተሰበረች እንኳን እኮ አይሉ ደክሟት አይተናታል። ከዛም በኋላ ራሳ ቆይተው ሞተች አሉ። እውነትን ነው። እነዚህን ነገሮች ስናወራ በዚህ ስሜት ውስጥ ሆነ ማውራት ካልቻልክ ትርጉሙ አልገባህም ማለት ነው። በቃ የሰውነት ትርጉሙ አልገባህም ማለት ነው። ስለዚህ ድራማውን ቶ ይሄ ሞተች ምናምን የሚለው ነገር አይሆንም። በቃ አይሆንም። ሰው የሆነ ሰው ህይወቱ አለፈ ሲባል 9 ሰው እዛ ጋር አስቀምጠው አብሮ የሚሰደደውን ትቶ አይደለም። የማይተዋወቅ እንኳን ተባብሮ ነው ድንጋይ የሚጭነው። ነውር የሚባል አለ፣ ሀዘን መግለጽ የሚባል ነገር አለ። ተባብሮ ከዛ ጋር ለማምለጥ ኑስቲ ተባብሮና እዩ። እናንተ እንዴ የተላከው እኮ ምንም እኮ እንዳልሆንክ ይታወቃል አይደል? ቤተሰቡ አይደለ፣ ጎረቤቱ አይደለ። አትሊስት ለቤተሰቧ የሚያስረዳ አንተ በረሃ ላይ ያንን የንግድ ስራ ነው የምትሰራው፣ 4 ሆነ የምትሰራው። የሚሄዱት ወደ ሀገር ወደ ቤተሰብ የሚሄዱትን ልጆች መንገር ነው የሚቀለው ወይስ 4 ሆነ ቀበርኩ ብለህ መተህ ድራማ መስራት ነው? ነው ውሸት ውሸት። ስለዚህ ነው ይህንን ነገር ድራማውን ተውት። በሌለ ነገራችሁ አሁንም እዚህ ቦታ ለቀናታል ብለህ ሂድ። ከዛም በኋላ እኛ አዌርነሱ ላይ እንሰራለን። ለሌሎች እህቶቻችን ከዚህ በኋላ መጠንቀቅ እንዳለባቸው እያንዳንዱን ነገር እንሰራለን። አይ ካልክ ግን በቃ የመስመሩ መዘጋትና መበጠስ ብቻ ሳይሆን እያንዳንዱ ነገር ላደረጓት ሰዎች ዋጋ ትከፍላላችሁ። እስከ ዛሬ ድረስ ለተደረገው ነገር እያንዳንዳችሁ የአንዱ ጦስ ሌላውን ይዞ ይመጣል ማለት ነው። ሶዛ ያለው ነገር እኔ ራሴን ስራ ነው የምሰራው በዚህ ነው የምተዳደረው ምትል ሰው አውጥተህ ያንን ሰው ማቅረብ አለብህ። እውነታውን ማሳየት አለብህ ማለት ነው። እያንዳንዱ ሰው እያደረገ በቃ እጅ ከፈንጅ ተይዞ እየመራ ነው ማስጠት ያለበት። ይሄው እዚህ ነው የምትገኘው ብሎ ማስረከብ አለበት ተይዞ ማለት ነው። ሳውዲ ላይ ነው የምትኖረው ይመች የምትባለውም ሰው ሳውዲ ላይ ነው የምትኖረው። ሳውዲ ላይ አንተ እንደው እያንዳንዱ ነገር ይሄ ስራ ተሰርቶ ማለት ነው በህግ ቁጥጥር ስር ካልዋልክ ምንጠይቀውን እኛንን ምንጠይቀው። አንተ ሳውዲ ነው ያለው ትታወቃለህ መቼም። በዚህ አጋጣሚ ኤምባሲዎች ውስጥ ተወሽቃችሁ የተለያየ ብር እያገኛችሁ የሰዎችን ነገር የምትደብቁ ሰዎች አይ እንደዚህ ነው እንዲህ ብላችሁ የምታለባብሱ ሽማግሌ ነን ብላችሁ የምታሰቡ ቅሌታሞች፣ በህይወት የምትቀልዱ ሰዎች እያንዳንዳችሁ ገበናችሁንም ሲደርሰን አውጥተን ነው የምናሰጣችሁ ማለት ነው። ማንንም አንፈራም። ማንንም ምንም አባት ታመጣ ምንም እውነት ላይ ቆመን ነው የምንጠይቀው። እውነት ላይ ቆመን ነው የምናወራው። እውነት ላይ ቆመን ስናወራ ነገ ለምን ድፍት አያደርጉኝም ነው። አጭበርባሪ ነው፣ ደላላ ነው፣ ህይወት የሚቀጥፍ ቀጣፊ ነው። ለሚያደርገው ነገር በምድር ላይ ሳለ በህግ አግባብ መስመር መያዝ አለበት። 4 ነጥብ። እየተቀለደ የሚኖርበት ነገር እንትን አይደለም። ቁማራ ሲዘ ምንም በማያውቁ እናትና አባት 800 ሺህ ብር አምጡ 1 ሚሊዮን አምጡ እያልክ የምታገት ከዚህ በኋላ ማብቃት አለበት። የሊቢያው እንትን ሲልህ እዚሁ ጋር ደግሞ ኖ ዌይ። ስለዚህ ኤኒሃው ይህንን ነገር ነው አፕዴት ማደርጋችሁ። ሌሎቻችሁ ሐሳብ የምትሰጡ ከሆነ ሐሳብ ስጡ። የምናደርገውን ነገር እንደነገርኳችሁ ነው። አሁን የቤት ስራ ተሰጣተናል፣ በኦዲዮ አውርተናል። ምናልባት ተስፍሽ ቀልቦች እዛ ያለውን ነገር
መስመሮችን አስተካክሎ አባትየውን የማምጣትና ያንን ነገር ክስ የሚመሰርቱበት መንገድ የማሳየቱ ላይ እንትን ከተደረገ ቶሎ በአጭር ጊዜ ውስጥ አባትየው መጥተው እዚህ ጠበቃ አዲስ አበባ የሚያቆሙበትና ትልልቅ ሚዲያዎች ላይ የሚቀርቡበትን ነገር ነው ማመቻቸት የምንፈልገው። ስለዚህ የሆነ ቀን አባትየውን እናመጣና አንዳችን ቤት የተወሰነ ነገር በራሳቸው አካውንት ተሰባስበውላቸው ትራንስፖርት እንዲሆናቸው እያንዳንዱን ጠበቃ መቅጠር እንዲቻል ተደርጎ ፋይሎቹ ተሰባስበው ከዛን እንዲያምጡ ሲባል እንዲናረጋለን ማለት ሚዲያው ላይ እንዲያደርጉ ሲባል አዌርነስ እንሰጣለን። ልክ ክሱ ከተመሰረተና ሚዲያው ላይ ከቀረቡ በኋላ በተከታታይ ለ10 ቀን እኛ ደግሞ የሚዲያውን ካምፔን መልኩን እየቀያየርን ትዊተር ላይ የምንለጥፋቸውን ፌስቡክ ላይ የምንለጥፋቸውን ነገር ኖሞር ስንል እንደተባበር ነው ያኔ። አሁንም እያንዳንዱን ነገር በየትዊተሩም በሉት በየምናምኑ ፍትህ የሚለውን ነገር እንትን ብሎ ፒቲሽንም ማሰባስበን ውጭ ያሉ የተለያዩ ኮሚኒቲ ላይ የምትሰሩ አላችሁ እስቲ በዚህ እንኳን ለአንድ ሴት ልጅ ማለት ነው የአማራ ኮሚኒቲ የኦሮሞ ኮሚኒቲ የምናምን ኮሚኒቲ ሆናችሁ የተከፋፈላችሁ ሰዎች አንዳንድ ደብዳቤ ጽፋችሁ እስቲ አንድነታችሁን አሳዩን። ሁሌ ለልዩነት ሲሆን መንገድ ከምትዘጉ አንድ ልጅ ህይወቱ አልፏል ነገ የኔም ልጅ ነች የምትሉ ሰዎች አንዳንድ ደብዳቤ ዋው ይሄም ተሰማው ይሄም አካል እንደዚህ ተናገረ እንበል እስኪ። በዚች ልጅ እንኳን አንድነት እስቲ ፍጠሩ። ተግባባን አይደል? በዚች ልጅ እንኳን አንድነት ፍጠሩ። በቃ የሆነ ኮሚኒቲ የሚገኝ ኮሚኒቲ እየተባለ የሚሰራ ነገር ማየት ፈልጋለሁ። ተስፍሽ ላውራ እንዴት ነህ? ሰላም ነው ወይ? ይቅርታ ዋትስአፕ ላይ የሆነ ነገር ጽፌልሃለሁ መልስልኝ። ሌላው እኔ የምለው ነገር ዜጋ ላይ እሰራለሁ አንደኛ። ሁለተኛ ተስፍሽ ከመጀመሪያ ጀምሮ ስናገር የነበረው ነገር አለ። አባቷ ውጭ ጉዳይ ሚኒስቴር ሄደው ኦኬ ይክሰሱ። ልጅቷ በደንብ መረጃ አለ። እኛ ስለምንሰራ ነው ምነግርህ። ውጭ ጉዳይ ሚኒስቴር ሄደው ለእኔ እረዳለሁኝ። ውጭ ጉዳይም ሲሄዱ ደውሉልኝ፣ ማንን እንደሚያገኙ እረዳለሁኝ። እዛ ሄደው ደብዳቤ ለሳውዲ ኤምባሲ ለሪያድ ይጻፋል። ይመች የሚባል እዛ ነገሩ ላይ የገጠር ልጅም ይጠየቃል። ኢንቨስቲጌት መደረግ መቻል አለበት። እዚህ ጋር ኢንቨስቲጌት እንደተደረጉ በህጋዊ መንገድ ኢንቨስቲጌት ይደረጋሉ። ይመች የሶማሌ ፓስፖርት ነው የያዘው ተብሏል። እንግዲህ እርግጠኛ አይደለሁም። ከመጀመሪያ ጀምሮ ስከታተል ነበረ። የኢትዮጵያ ኤምባሲ የሶማሌ ኤምባሲን ይጠይቃል ይመችን እንዲያቀርብ። ከዛ በኋላ ወደ ጋቨርንመንቱ ነው የሚተላለፈው። ወደ ህግ ሰዎች ይተላለፋል። በስርዓቱ ተይዘው እዛው በሳውዲ ፖሊስ ኤምባሲ ጋር ተቀናጅተው ምርመራ ይደረግበታል። ያኔ ሳይወድ በግዱ ያመጣል። ይመች የምትባል እዚህ ጋር ካለ ከሰማ ይኸውልህ ከህግ አታመልጥም። የሶማሌ ፓስፖርት ያስክ ብዙ ተሰርቷል፣ ብዙ ሰርተናል። እዚህ ጋር ስለተለፈለፈ አይደለም። ድርቢያ ብር አንበሳ ያስር ነው። አንተ ደግሞ እንዲህ ሳይደርስ በሰላም ብታወጣ ይሻልክ ነበር። አሁንማ ስር ነቀል ነው። እኛ ቅርንጫፉን አይደለም የምንፈልገው፣ አሁን ስሩን ነው የምንፈልገው። ከስር ነው የምንነቅላችሁ። እመነኝ፣ ይሄ ነገር እንደሚሆን አትጠራጠር። ሌላው ተስፍሽ ብዙ ሰርታችኋል፣ ብዙ ጥራችኋል። ሁሉንም ምሽቶች ከእናንተ ጋር ነበረን። እስኪነጋ ቁጭ ብለን ስንሰማ ነበረ። ሁላችሁንም እናመሰግናለን። የሀሳብ ልዩነት ሊኖረን ይችላል። ያ አይደለም፣ ይሄ ሰብአዊነት ነው። የእያንዳንዱ ቤት ይንኳኳል ነገር ባይዘዌ ተስፍሽ እኔ ህጋዊ ኤጀንሲ ነኝ። ልጆች እኔ ጋር ሲመጡ እያንዳንዱ ልጆች ስጠይቃቸው በህጋዊ መተው 150 ወይ ስንት ከፈልሽ? እኔ ትንሽ ነው 40 ሺህ ነው የከፈልኩት፣ እሷ 150 ከፍላለች የሚሉ ናቸው። የግፋቸው ግፍ እንትን ላይ ብዙዎቹ የሚጠቁት ሰሜን ሸዋ ወሎ ላይ ያሉ ልጆች ናቸው። ከወሎ አምጥቶ አዲስ አበባ ኤጀንሲ ብቻ ነው የሚያደርሳል። ያንን ለማድረስ ነው ብሩ የሚቀበሏቸው። የትኬት ሁሉ ይኸውልህ በስራና ክህሎት ሚኒስቴር ህግ መሰረት በኤልኤምአይስ ህግ ፓስፖርትና ሲኦሲ ብቻ ነው የምትከፍለው ሰራተኝቱ። ገብቷል? ያን ሁሉ ከፍለው ተበድረው ነው የሚመጡት እዚህ። ያ ሁሉ ነገር አለ ተስፍሽ። ለዛ ነገር ምንድን ነው መፈጠር ያለበት? አወርነስ በየቦታው ልጆቹ እራሳቸው
ሳውዲ 5 ዓመት ሰርቻለሁ ብላ የምትመጣ 150 ሺህ ብር ከፍዬ መጣሁ ስትለኝ እንዴ በጣም ነው የሚያናድድ። ታውቃለች። ኦፊስ በየቲክቶኩ ላይ አለ፣ ህጋዊ ኦፊስ በየፌስቡኩ ላይ አለ። ፒያሳ ሄዳ ዞር ዞር ብላ ብታይ ህጋዊ ኤጀንሲ ነኝ ልካለው የሚል አለ። በህጋዊ መንገድ መምጣት ይቻላል። የዚህን ያህል ኋላ ቀርነት ቀርቷል። እንኳን እነሱ እኛ ስንሰራ በኤልኤምአይ ሲስተም ነው የምንሰራው። ሁሉ ነገር ተሻሽሎ መንግስት ጧትም ማታም ደግሞ በህገ ወጥ መንገድ አትውጡ እያለ እየተናገረ ነው። በህገ ወጥ መንገድ አትውጡ፣ ሲስተሙ ተዘርግቷል፣ ሲስተሙ ተዘጋጅቷል። ምንድን ነው የሚያታልሏቸው? አሁን ብዙ እየተታለሉ ያሉ ልጆች አዲስ ገቢዎች ብዙም አይፈለግም ታውቃለህ። ወረፋ ሊኖር ይችላል። ጠለብ ቁጭ በምታደርግ ጊዜ እኔ ፋስትሊ ወስድሻለሁ ተብሎ ነው እንግዲህ ብር የሚቀበሏቸው። ይሄም የበለጠ ግፍ አለ። ዛሬ ሃና እዚህ ጋር በሃና ብዙ የሚጠራ ነገር አለ። ሃና አልሞተችም አለች። ይሄ እኛ ጋር አንቸካከስ እና ይመችም ሆነ እዛ ያለው ተክላይ እዛ ደግሞ መሀል ላይ ያሉት አሸባሪዎች ናቸው። ይሄ ለሜዴሊስት ሁሉ እያሸበሩ ያሉ ቡድኖች ናቸው መሀል ላይ ያሉት። ገብተዋል። ትንሽ አስቸጋሪ የሚያደርገው ደግሞ ያ ነው።